የምታዩት ነገር ሁሉ ዝም ብሎ የመጣ ይመስላችኋል? ወይስ ፈጣሪ ሊነግራችሁ የፈለገው ምስጢር ይኖር ይሆን? ሰላም ለእናንተ ይሁን። በዚህ ገጽ የህልም ፍቺዎችን በኦርቶዶክስ ተዋሕዶ እምነትና ስርዓት መሰረት የምናይ ይሆናል። ቤተ ክርስቲያናችን እንደምታስተምረን ህልም በሶስት ይከፈላል። አንደኛው ከፈጣሪ የሚመጣ ለምሳሌ እንደ አረጋዊው ዮሴፍ ህልም የመንፈስ ቅዱስ መገለጥ ያለበት። ሁለተኛ ከክፉ መናፍስት የሚመጣ ሰውን ለማስደንገጥ፣ ለማታለል ወይም በተስፋ መቁረጥ ውስጥ ለመጣል የሚታይ ህልም። ሶስተኛው ከሀሳብ ብዛት የሚመጣ በቀን ስናስበው የዋልነውን ነገር በሌሊት ሲመላለስብን። ከዛሬ ጀምሮ እያንዳንዱን የምታዩትን ህልም በዝርዝር ከመጽሐፈ ህልምና ከቅዱሳን አባቶቻችን ትምህርት አንጻር እንፈተዋለን። እናንተም በህልማችሁ ያያችሁትን ነገር በኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ የምንመለከተው ይሆናል። መንፈሳዊ ትምህርቱ ለሌሎች እንዲደርስ ፎሎ ኤንድ ሼር በማድረግ አብራችሁን ሁኑ።